ዛሬም ቲክቶክ ላይ ስለ ሀይሚና ግምጃ አቧራው ጨሰ እየተባለ በእነሱ ብቻ አላበቃም። ብሩኬም የሀይሚዬ ጠላት ተደርጎ እየተወራ ዩቲዩብ ላይ ደግሞ ስመጡ የእነሱን ፍቅር፣ አንድነት፣ ትትና መከባበር ስታየው እንዴት ደስ ይላል መሰላችሁ ቤተሰቦች። እንግዲህ ቲክቶክ ላይ በተለያየ ሁኔታ ስለ ሀይሚ ስለ ግምጃ የተለያየ ነገር እየተባለ ነው። አሁን ደግሞ ብሩኬንም ልክ ለሀይሚ እንደማያስብ የሀይሚን ነገር ውጭ ላይ እያወጣ እንደሚያወራ ለሌላ ሰው አሳልፎ እንደሚሰጥ እየተደረገ እየተወራ ነው። እውነት ለመናገር በጣም አሳዝኖኛል። በመጀመሪያ ግን ከዩቲዩብ ነው የምጀምርላችሁ። እንግዲህ ዛሬ ቃል በገቡት መሰረት ሀይሚና ብሩክ የምር ሳላደንቃቸው አላልፍም። በቃ ምርጥዬ የምርጦች ምርጥ ናቸው ስል በምክንያት ነው። ገባችሁ አይደል? ለፍተው አሳምረው ትናንትና ሰርፕራይዝ አለ ሲሉ በጣም ማለት እኔ ለመገመት ተቸግሬ ነበረ። ከዚህ በፊት አብሮ ምናምን ስላልሰሩ ምን ሰርፕራይዝ ሊያደርጓት ይችላሉ ብዬ ብዙ ነገሮችን እያሰብኩ ነበረ። ግን ያልጠበቅኩን ነገር ነው ያደረጓትኝ። ቤታቸውን አሳምረው ራሳቸው ተውበው ልደቷን ድጋሜ የግምጃ ልደት ድጋሜ አክብረውላታል። እሱም ደግሞ ያው ተጠርተው በሰዓቱ ቡታጅራ ስለነበሩ ልደቱ ላይ አልተገኝም። እነ አብርሽ ተገኝተዋልና የአብርሽ ጓደኞች ሌላ ሰዎችም ተገኝተዋል። ድምቅ ያለ ልደት ነበረ ግምጃ ያከበረችውና በዛን ሰዓት ላይ ሊቭ ላይ ተናግራ ነበር። ለምን ቀራችሁ ትክሱኛላችሁ እያለች ነበር። ያን ነገር ሳይረሱ አስተውለው እኔ እኮ በጣም የሚያስደምሙኝ ሀይሚና ብሩኬ የዋህነታቸው ይሆናል አይደለ? በቃ ለሰው አዛኝነታቸው ምንም አይነት ተንኮል ምናልባት ልብ ተከፍቶ ቢታይ የሀይሚና የብሩኬ ልብ ብታዩት ምንም አይነት ተንኮል አታገኙ። ገባችሁ? ለዛም ነው በየዋህነት የሚናገሩትን ነገር ቲክቶክ ላይ ተሰነጣጥቆ እዚህ ጋር ብሩኬ የሀይሚዬ ጠላት እንደ ጠላት ገባችሁ አይደል? ሲቀጥል ደግሞ እዛኛው ቦታ ያሉ ሰዎች ደግሞ ሀይሚን ሌላ ስድብ እዚህ ጋር ግምጃዬ ሌላ ስድብ። ይህኔ ነገር ምን አመጣው? የምር እስኪ እነሱን መከባበር፣ ፍቅር፣ አንድነት ተመልከቱ። ገባችሁ አይደለ? ብሩኬም ለዛ ነው ዛሬ እኔና ሀይሚን ለመለያየት የምትሞክሩ ሰዎች ብሎ የተናገረው ግምጃ ዩቱብ ላይ ማለት ነው። እና ያስብላል። የምሬን ነው የምላችሁ። እነሱ ያላሰቡትን ነገር ነው ተሰነጣጥቆ ሌላ ነገር እንዲታሰብ የሚደረገው። ገባችሁ? በየዋህነት የተናገሩትን ነው። ሶ እንደዚህ የምታደርጉ ሰዎች ብትረጋጉ። የእነሱን ፍቅር አንድነት ማለት ለምሳሌ የግምጃ ወዳጅ ነን የምትሉ ለእሷ እንቆረቆራለን የምትሉ በዙሪያ ያሉ ሰዎችን የሆነ ነገር ማለት የለባችሁም። እሷን ሰው ነው የምታሳጧት። በሀይሚና ብሩኬም ዙሪያ ያላችሁ ተመሳሳይ ገባችሁ አይደል? እኔ እንደነገርኳችሁ ነው ትናንትና የሆነን ሰው ስወርድ የሆነን ሰው ማጣጣል አይጠበቅብኝም። ማለት ያንን ሰው ከልቤ መውደድ፣ ለዛ ሰው ከልቤ መልካም ነገር መመኘት እችላለሁ። ለዛም ደግሞ ሰው የሚሆን ልብ አለኝ። ያ ሰው በተንኮል ከመጣ ተንኮሉን እንዲያቆም አስተያየት ልሰጥ እችላለሁ እንጂ እንደዚህ ሰዎችን ከሰዎች ጋር ለማጣላት ወይንም ደግሞ ለማለያየት ይሄን ሁሉ ርቀት መጓዝ አይጠበቅባችሁም የምር። እና እንግዲህ ዛሬ ልደቷን በደማቅ ሁኔታ ነው ያከበሩላት። የዛሬው ብቻ አይደለም፣ ፕላስ ደግሞ የጨረቃ ፋሚሊን ጭምር ነው እንደ ስጦታ ያበረከቱላትኝ። ታውቃላችሁ ሀይሚና ብሩኬ ለብዙ ሰዎች እድገት ምክንያት ናቸው። ብዙ ሰዎችን ትልቅ ደረጃ እንዲደርሱ እንዲቀየሩ ብዙ ነገር አድርገዋል እና ከመጀመሪያ ጀምሮ አብራችሁ ያላችሁ ሰዎች ታውቃላችሁ። ዛሬም ደግሞ ግምጃዬ እንድታድግ ብሎም ደግሞ ይበልጥ ከዚህ በኋላ ከጎኗ እንደሆኑ ጓደኛሞች እንደሆኑ ነው እየተናገሩ ያሉትኝ። እና ግን የሚያሳዝነው ነገር በቲክቶክ ላይ የወጣው መረጃ ግምጃዬ ስለ ሀይሚና ብሩኬ ስለ ቀጣይ ስለሚሰሩ ስራ ግሩፕ ላይ ተናግራለች ብለው ሌላ ሰው ነው እንግዲህ አውቶ የተናገረ ኦር ደግሞ ሊቭ ላይ ተናግራለች ብለው ነው ሰዎች እንደዚህ እያቀጣጠሉ ያሉት። ገባችሁ አይደለ? በመጀመሪያ ማወቅ ያለባችሁ ግምጃዬ በጣም ትንሽዬ ልጅ ናት፣ የምር ማለት ነው። ይሄን ደግሞ ማስተዋል ከቻላችሁ ትናንትና በመሀከላችሁ ላይ ተቀምጣ ነበር። መሀከላችሁ ላይ የተቀመጠችው ከሀይሚና ከብሩኬ መሀል የተቀመጠችው ብሩኬ ከሶፋው ጫፍ ላይ ስለተቀመጠ እንጂ ቦታ ኖሮ አልነበረም። ገባችሁ? ብሩኬ ማስቦት አይደለም። እና ምን ተብላለች? አይ ልጅነት በሁለት ፍቅረኛሞች መካከል ለምን ትቀመጫለሽ? ለምን ዳር ላይ አትቀመጭም የሚባል አይቼ ነበር። ዛሬ አያችሁ አይደለ? ቁጭ ስትል ከዚህ በኩል ብሩኬ ሊቀመጥ ሲል ብድግ ነው ያለችው። ገባችሁ? ይሄ ምን ይባላል? ልጅነት። ከነገራችኋት ትሰማለች። ገባችሁ? ያ ደግሞ በትትና ነው እንጂ የሆነ እንዲህ ነው። እሷ እንደ ተንኮለኛ አይደለችም። በነገራችን ላይ ሰው አይታችሁ መረዳት አትችሉም። ኦር ደግሞ እናንተ ራሳችሁ ገና ትንንሽ ናችሁ፣ አላደጋችሁ ማለት ነው። እድሜያችሁ ትንሽ ነው ብዬ አስባለሁኝ እንደዚህ የምታሰቡት እና ልጅነት ሊኖር ይችላል። ያን ደግሞ ማስተካከል ትችላለች። ገባችሁ? ከነገራችኋት ካስረዳችኋት እንጂ እንደዚሁ በደፈናው እሷ የነሱ ጠላት ናት፣ እዛ ቤት መግባት አልነበረባትም። ብሩኬ ነው ሀይሚን የሚያሳጣት። ለምንድን ነው ስለሱ ስለ ሀይሚ ስላሳለፈችው ነገር የሚናገረው? ለመጣው ሊሄደው እዚህ ጋር ሀይሚ ያሳለፈችውን ነገር ወጣ ብትናገር እኮ ለእሷ ጀግንነት ጥንካሬ አላደል ይሁን በኮንፊደንስ የተሞላች ጀግንነቷ ነው የምታሳየው እንጂ
አይታችሁ ከሆነ በጣም ብዙ ሰዎች ባሳለፉት ነገር ባደረጉት ነገር አፍረው የሆነ ወደ ኋላ ሲቀሩ ታያቻላችሁ። ሌላ ሰዎች ደግሞ መጠቀሚያ ሲያደርጉት ታያላችሁ። ገባችሁ? ያን ሰው የበለጠ ወደ ታች ለማውረድ ሲኮረኮሙበት፣ እንደ መኮርኮም ሲጠቀሙበት፣ ገባችሁ? ያን ነገር ታያላችሁ። ሶ ብሩኬ የተናገረው በየዋህነት ነው። የምር ተረዱት። በጣም የዋህ ብሩኬ። ይሄን ማወቅ አለባችሁ። በጣም ማለት ነው ሲበዛ እና ያንን ነገር ትናንትና እንደዛ ስላለ ብቻ ያን ነገር ሀይሚን ለማሸማቀቅ ሀይሚን እንደዚህ ለማድረግ ስለ ሀይሚ ማውራት የለበትም። ምን ችግር አለው? ገና ሀይሚ ታወራዋለች። ይህንን አስረግጬ ልንገራችሁ። ትልቅ ደረጃ ስደርስ ደግሞ እድሜና ጤና ይስጠን። የእነሱን ትልቅ ደረጃ እንመልከት። ለዛም ነው ብሩኬ እኔና ሀይሚን ለማጣላት የምትሞክሩ ብሎ ዛሬ የተቆጣው ማለት ነው። እኛና ለመለያየት ሶሪ ለማጣላት ሳይሆን አይጣሉም ሲጀመር። ምክንያቱም ፍቅር ነው። ገባችሁ? ፍቅር ካለ ምንም ነገር ቢፈጠር ፍቅር ያሸንፋል። እነሱ መቼ የሚለያዩ የሚጣሉም አይደሉም። ሲቀጥል ደግሞ ሀይሚን ወደድን ብላችሁ ብሩኬን ዝቅ ዝቅ ስታደርጉ ሀይሚ ደስ የሚላት እንዳይመስላችሁ። በተመሳሳይ ደረጃ ብሩኬንም እንደዛው ወደድን ብላችሁ ሀይሚን ዝቅ ዝቅ ብታደርጉ እሱ ደስ የሚለው እንዳይመስላችሁ። ምክንያቱም እነሱ ከኛ ይበልጥ እነሱ ይቀራረባሉ፣ ይዋደዳሉ። ህይወታቸው እነሱ ናቸው የሚኖሩት። ይሄን ወቆን ምንም ያህል ብሩኬና ሀይሚን ወደድሁ ብዬ የሆነ ነገር ብል ማለት ነው እኔ ዳር ነኝ የምቀረው። ይሄን ወቁ፣ እነሱ ስለሚዋደዱ ስለሚፋቀሩ። ስለዚህ ከቻላችሁን ቃላት አትሰነጣጥቁ። በቃ አለ አይደለ? ከወደዳችሁ ሁለቱንም ውደዱ። በየዋህነት የሚናገሯቸውን አንዳንድ ቃላቶች ደግሞ ለሌላ ሰዎች አጀንዳ አትፍጠሩላቸው። ሶሪ እና መናገር የምፈልገው ያንን ነው። በግምጃም በኩል ያላችሁ ተመሳሳይ እሷን ወደድን ብላችሁ እና ሀይሚ ላይ የተለያየ ነገር መናገር እሷን ሰው ማሳጣት ነው። ገባችሁ? ልጅነት አለ፣ ሆዲ ቢሳታል፣ ብዙ ነገር። ግምጃን ከመጀመሪያ ጀምሮ የምትከታተሏ ሰዎች እኔ ወዳችኋለሁ። ገባችሁ? የምትከታተሏ ሰዎች ታቋታላችሁ። በጣም የዋናትኝ ብዙ ነገር ቶሎ የምታምን ልጅ፣ የሆነ ነገር ስትባል ቶሎ የምታምን ልጅ ናትኝ። ሶ በዛ ደግሞ ገብታችሁ መካከል በእሷ ላይ መጠቀም የለባችሁም አንዳንድ ሰዎች ማለት ነው። እና እነሱ ገና አብረው ብዙ ጉዞዎችን የሚጓዙ ሰዎች ናቸው። ሁለቱም ቃል ገብተውላታል ግምጃዬ። ያ ማለት ደግሞ አስቡትኝ፣ ትናንትም ቤታቸው ሄዳ ነበር፣ ዛሬም ሄዳለች። ነገ ደግሞ እነሱ ቤቷ ሊመጡ ይችላሉ። እና እኔ እነሱ አንድነት ደስ ብሎኛል ከምታስቡት በላይ። ግን ደግሞ ሀይሚን እንድትረገጥ አልፈልግም፣ ግምጃም እንድትረገጥ አልፈልግም። ብሩኬም እንደዛው ተመሳሳይ እና ልል የምፈልገው ሀይሚ በጣም ጀግና ናት። በጣም የምኮራባት ነገር ማለት ነው። በጣም የሚያስደስተኝ ነገር የምታረገውን በጣም ጠንቅቃ የምታውቅ ልጅ ናት። ምንም ነገር ቢመጣ እንዴት ማለፍ እንዳለባት በጣም ጠንቅቃ የምታውቅ ስማርት የሆነች ልጅ ናት። ገባችሁ አይደለም? በየዋህነት ብቻ አይደለም የምትመራው። ለእያንዳንዱ የሚመጡ ነገሮች መልስ አላት። ጎበዝ ናት እና በዛ ደስ ይለኛል። አሁን ላይ በጣም ቲክቶክ ላይ ሀይ ነው ማለት ነገሮች በጣም ተቀጣጥለዋል። እኔ አንዳንድ ቦታዎች አለፍ ገደም ስል እሰማለሁ ያሉኝና ግን ደግሞ እኔ ቦታ አልሰጠውም። ምክንያቱም የእነሱ ፍቅር ይሻለኛል፣ የእነሱ አንድነት፣ የእነሱ የሚያመጧቸው ወደ ሶሻል ሚዲያ ዩቲዩብ ላይ ምናምን የሚሰሯቸው ይሻለኛል። ገባችሁ? እና እኔ በተንኮል ጭንቅላቴ መሙላት ወይንም ደግሞ እነዛ ተንኮል ነገሮች ማሰብ አልፈልግም። አንዳንድ ጊዜ ቅን ስታስቡ ቅን ነገር ነው የሚገጥማችሁ። ገባችሁ? ተንኮልም ሲታሰብ እንደዛው ተመሳሳይ። ይሄን ማለት የፈለግኩት የእነሱን ፍቅር አይታችሁ በእናታችሁ እናንተ ቃላቱን የምሰነጣጥቁ ሰዎች ማለት ወደ ራሳችሁ ተመለሱ ለማለት ያክል ነው። ግምጃዬና ሀይሚዬ ብሩኬ ደግሞ በጣም ነው ደስ ያለኝ ዛሬ አብራችሁ ስለመጣችሁ። ስጦታ ተበርክቶላታል። እንዴት እንዳከበሯት አያችሁ? ቤተሰብ ቤቱን እንዴት እንዳስዋቡት እንዴት እንደሚያምር እኔ በቃ ምርጥዬ ብሩኬና ሀይሚ በየሰው ልክ ገባችሁ? ማንም ሰው ስለተባለ ሰው የሰው ተግባር የማይፈጽም ከሆነ ሰው ነው ማለት አይደለም። እና ሰው የሚባለው የሰው ተግባር ሲኖረው የዋህነቱ ብሩኬ በተለይ እንደምታውቁት ነው። በየዋህነቱ ነው ብዙ ነገር የሚባለው የሚደርስበትኝ። እና ሀይሚም ደግሞ ተመሳሳይ የዋህናት፣ ግን ደግሞ ጎበዝ ናት። ስማርት የምታረገው ነገር በደንብ ጠንቅቃ የምታውቅ ሴት ናት። ለዛ ነው እኔ ጀግና ናት የምላገባችሁ አይደለ? ሰው ለማንም ወዳችኋለሁኝ። ባባይ